መተተኞችና መታቾች ምን አይነት ሰዎች ናቸው ነው? ብዙ ጊዜ እኔ መልካም እሰራለሁ፣ መልካም አደርጋለሁ፣ በጎ ነገር ከህይወቴ አቋርጦ አያውቅም። ለተራበ አበላለሁ፣ ለተጠማ አጠጣለሁ፣ ቸርነትንም እፈጽማለሁ፣ እጾማለሁ፣ እሰግዳለሁ፣ አንዳንድ ጊዜም ለሚያስፈልገው ነገር ሁሉ አስተዋጽኦ አደርጋለሁ በማለት በእኔ ላይ ማንም አንዳች የሚመትትብኝ የለም ብለን እናስባለን። በእኔ ላይ ምንም ክፉ ነገር ሊደርስ አይችልም የሚሉም በጣም ብዙ ናቸው። ስለዚህ በዚህ ጊዜና ሰዓት መተት ደግሞ እጅግ በጣም በዝቶ በትውልድ ላይ መከራና አሳር፣ ችግርና አበሳ እየፈጠረ ህይወት ጎስቆልናን እያበዛ በየጊዜው ፈተናዎች እያየሉ ሕፃናቶች ሁሉ በዚህ ክፉ መንፈስ እየተያዙ ጉዳታቸው ጠንክሮ የሰብአዊነት መንፈስና አካሄዳቸው ተበላሽቶ የህይወት መንገዳቸው ሁሉ ጨልሞ ብዙ ነገር ተዛብቶና ተበላሽቶ የምናየውበት ጊዜ ሰፊ ነው። አንዳንድ ጊዜ መፍትሄውን ስንፈልግ ብዙ መንገድ እንሄዳለን። ከዛ መንገዶቻችን አንዳንዶቹም በሳይኮሎጂውም፣ በትምህርቱም፣ በርዕዮተ ዓለሙም፣ በስራችንና አንዳንድ ጊዜ በተማርነው ዕውቀት ሁኔታዎችን እንፈትሽና ጉዳዩ ከአንዳንድ ከራሳችን ጉድለት ብለን መስመሩን አዛብተን እናያለን። ግን መተት ለብዙዎቻችን የመተት አሰራር ግልጽ አይደለም። የመተት ጉዳት የሰብአዊነትን ህይወት ያዋርዳል፣ መንፈሳዊ ብርሃንንም ይከለክላል። አልፎም ተርፎ የህይወት አቅጣጫዎቻችን ላይ ጥላ ያጠላል፣ የእድገት ጉዟችንንም ያጨነግፋል። በየጊዜው እና በየሰዓቱ የጤናችንንም ሁኔታ ይከታተልና በህይወታችን ላይ የሆነ ችግር ብቻ በመፍጠር ጤናማ የሆነ ስሜት እንዳይሰማን ያደርጋል። ምንድነው መተት? በመጽሐፈ ነገሥት ሁለተኛው ምዕራፍ 9 ቁጥር 22 ላይ አረጋግጦ የሚነግረን ቃል አለ። እሱም እንዲህ ይነበባል። ወሶበ ርእዮ ኢዮአራም ለኢዩ ይቤሎ ሰላምኑ ለኢዩ ወይቤሎ እንከ ኢዩ ምንተ ብከ ምስለ ሰላም አኮኑ ዝሙታ ለእምከ ኢያዝብኤል ወሰራቲሃ ብዙሃ። ርዕሳችን ይሄ ነው። ግልሙትናና መተት ሲበዛ ምን ሰላም አለ? ኢዮአራም ኢዩን ባየ ጊዜ ኢዩ ሆይ ሰላም ነውን? አለ። እርሱም የእናትህ ኤልዛቤል ግልሙትናዋና መተቷ ሲበዛ ምን ሰላም አለ ብሎ መለሰ። ኢዩ በእስራኤል ላይ የነገሰ አንድ እብድ የሚመስል ነቢይ በችኮላ መጥቶ እግዚአብሔር የተናገረውን ቃል ለመፈጸም በእስራኤል ንጉሥ አሁን ኢዩን በመንፈሳዊት ቅባውና በእስራኤል ላይ ነግሰሃል ሊበለው። ከዛ በኋላ የኤልዛቤልን የምትሃትና የአስማት ኑሮ ከልክ በላይ የበዛውን የጉልሙትናዋን የመተት አሰራር ልታዋርድ የምትችል ኃያል ነህ በለው አለው። ሄዶ ቶሎ እብድ መስሎ ሮጦ መጥቶ ቀባውና ሮጦ ወጣ። በዚያን ጊዜ ከኢዩ ጋር የነበሩ ሰዎች እንደዚህ ያሉ፣ እንዴ ይሄ እብድ ምንድነው ያለህ? እንዴት ነው ከዚህ እብድ ጋር የተገናኘው? አሉ። አይ እብድ አይደለም የእግዚአብሔርን ቃል ይዞ መጥቶ በመንፈሳዊ ዘይት ሕይወቴን ቀባው ብሎ ተናገረ። ከዛም በኋላ ኢዩ ተነሳ። ይችን ኤልዛቤል የተባለችውን ክፉ የጣዖት መንፈስና በሟርትም በመተትም ትውልዶችን የምትበክል አልፎም ተርፎ የእግዚአብሔርን ሕዝብና ካህናቶችን ሁሉ የምታዋርድ በመተቷና በአስማቷ እስራኤልን ምድር ያጎሳቆለች ታላላቅ መንፈሳዊ አባቶችን ያስፈጀች የጣዖትን መንፈስ ያነገሰችና እርኩሳን ኃይላትን እንዲመለኩ ያደረገች
በአጋንንት አሰራር የህይወት ዘመኗን ሁሉ በክፉ አሰራር ዘመኗንና ጊዜዋን የፈጀች። ስድብ ቀድሞም ከነፍስ የተገኘ አይደለም። ስድብ የተገኘው ከሰይጣን ነው። ነፍስ ደግሞ ለዚህ አይነት ግብር ወይም ደግሞ ለስድብ አልተፈጠረችም። ግን ስድቡን ከውስጥ ሆኖ የሚናገረው የአየር አጋንንትና ሌሎች ክፉ መናፍስት ናቸው። በነገራችን ላይ ርኩሳን መናፍስት በሐዲስ ኪዳን ውስጥ ወደ 9 ቦታ ርኩሳን መናፍስት ተብሎ ተጠቅሰዋል። ክፉ መናፍስት፣ ርኩሳን መናፍስት ክፉና ርኩስ የተባሉት አንደኛ ራሳቸው ክፉና ርኩስ ስለሆኑ ነው። ሁለተኛ ሰዎች ላይ አድረው ክፉና ርኩስ ስራ ስለሚያሰሯቸው ነው። ሶስተኛ ሰዎች ውስጥ ገብተው ክፉና ርኩስ ሐሳብ ስለሚያሳስቧቸው ነው። እዚህ ላይ ልብ ብላችሁ ስሙኝ። ሰይጣን ወደኛ ህሊናና ልቦና ቀርቦ ይሳደባል። ያኔ ነው ስድቡ ካንደበታችን ሳይወጣ በውስጥ የምንሰማው። በርትተን ከጸለይን እየመጣ ስድቡን የሚተነፍስብንን ስለሚተው እኛም ወደ ንጽሐ ጠባያችን እንመለሳለን። ሰይጣን ወደ ህሊናችሁ ቀርቦ ሲሳደብ ብትሰሙ አንዲት ቃል አትናገሩ፣ አትማረሩ። ይልቁንም ይህ ሐሳብ ያንተ ነው፣ እግዚአብሔር ይገስጽ በሉት። ሐሳቡ ስድቡ የሱ እንደሆነ ከነገራችሁት እሱ ስራውን ያውቃልና ይደነግጣል። አጋንንት እየጸለያችሁ እያስቀደሳችሁ ወንጌል እየተማራችሁ ከሰው ጋር እያወራችሁ ድንገት በውስጣችሁ እግዚአብሔርን ቅዱሳንን ሰድቦ ሊያስደነግጣችሁና ትኩረታችሁንም ሊያሳጣችሁ ይችላል። ያኔም ይሄ ሐሳብ የኔ አይደለም ያንተ ነው በሉት። ሰይጣን የህሊናውን ያውቃልና ስትነግሩት ይሰማል፣ በዛም ያፍራል። መቼም ሰይጣን ሲነገረው እንዴት ይሰማል ትሉ ይሆናል። በእናንተ ያደረች ለእናንተ የተሰጠች ጸጋ እግዚአብሔር ታሰማዋለች። ሰይጣን ከውስጥ ሆኖ ቅዱሳንን ሲሳደብ እግዚአብሔር ያሳፍር በሉት። ሰይጣን በክፉና ባለባሌ ሐሳብ የሚፈትናችሁ ከሆነ አትጨነቁ። ሌላው ሰይጣን ልብ ውስጥ ሆኖ ለመሳደብ የዝሙት አጋንንትም ድርሻው ላቅ ያለ ነው። ፍትወትን በአይነ ስጋ እያሳየ የሚያሰቃያችሁ አጋንንት ለስድብ ሰይጣናዊ ምላሱን መዘርጋት አይከብደውም። በጸሎት ሰዓት የስድብ ናዳ ከልቡ ጓዳ እያመጣ ሲጭንባችሁ ራሳችሁ እንዳይመስላችሁ ሰይጣን ነው። ነፍስ ግን የሷ መስላት ትጨነቃለች። የወለላይቱ እመቤት ልጆች እንደዚህ ያለን ከውስጥ የሚሰማን ጽኑ ስድብ እንኳን እናንተ የፈጠራችሁን እግዚአብሔርን ቀርቶ የምታውቁትን ሰው እንኳን አትሰድቡም። ማረኝ ይቅር በለኝ በመንግስት አትርሳኝ ያለች የምትጸልይ ነፍስ እንዴት እግዚአብሔርን እመቤታችንና ቅዱሳንን ትሳደባለች? በፍጹም አትሳደብም። ነገር ግን ነፍሳችን የዛ የርጉም ሰይጣን ስድብ ሰምታ ጭንቅ ይሆንባታል። ሰይጣን በህሊናችን በጸሎት ሰዓት ሲሳደብ እኛ የተሳደብን የሚመስለን ለምንድን ነው ካል ከውስጥ ከሚወጣ ምስጋና ጋር ስድብ ስለሚወጣ ነው ከራሳችን የሚመስለን። ነገር ግን ምስጋናችን፣ ጸሎታችን ከሰይጣን ስድብ ጋር አይቆጠርም። ምክንያቱም እኛ እግዚአብሔር ፊት የምንቆመው ለስድብ ሳይሆን ለምስጋናና ለጸሎት እንደሆነ እግዚአብሔር ስለሚያውቅ እግዚአብሔርን የምትወድ ነፍስ ስለያዛችሁ የሰይጣን ስድብ እየናቃችሁ እግዚአብሔርን አመስግኑ፣ ጸሎታችሁንም ቀጥሉ። ያማረ የተወደደ ምስጋናችሁን፣ ጸሎታችሁን ከከዳተኛውና ከተሳዳቢ ከሰይጣን ለይቶ የሚያውቅ አምላክ ነው ያላችሁ። ምንም የሰይጣን ስድቡ ከናንተ ምስጋናና ጸሎት ጋር አንድ የሆነ ቢመስላችሁም ምስጋናችሁ፣ ጸሎታችሁ በእግዚአብሔር ዘንድ ከስድቡ ጋር አንድነት ስለሌላቸው ንጹሃን ናቸው። አንዳንዶቹ ስለ አድኖ ፊት ሆነው ስለ አድኖን እያዩ መጸለይ አይችሉም። በህሊናቸው ክፉ ሐሳብ እያሳሰባቸው ስጋዊ ነገር እያሳያቸው ወይም ከውስጥ ሆኖ የስድብ ድምጽ ስለሚያሰማቸው በስለ አድኖ ፊት ሆነው መጸለይ አይችሉም። ሰይጣን እናንተ የምታውቁትን የምታዩትን በጸሎት የምትማጸኑትን ስለ አድኖ ስለሚያውቅ ስለ አድኖ ስለሚያቃጥለው ከውስጥ ሆኖ በእናንተ ህሊናና ልቦና ሲሳደብ ትሰሙታላችሁ። ሰይጣን የአየር አጋንንት በጸሎት ሰዓት በቅዳሴ ጊዜ ከውስጥ ሆኖ በእናንተ ህሊናና ልቦና ቅዱሳንን ሲሳደብ የሚያገኘው ሰይጣናዊ ጥቅም አለ። አንደኛ ጸሎት እንዳትጸልዩ፣ ቅዳሴ እንዳትካፈሉ ያደርጋችኋል። ቅዱስ ቁርባን የምትቀበሉ ከሆነ ደግሞ ከቅዱስ ቁርባን ያርቃችኋል።
ሁለተኛ ራሱ ሰይጣን በውስጣችሁ እየተሳደበ እኔ ነኝ የተሳደብኩት እያስባላችሁ በእናንተ ውስጥ ይደበቃል። በዚህም እሱ እየተሳደበ እናንተ የተሳደባችሁ ይመስላችኋል። ሶስተኛ ሰይጣን ከውስጥ ሆኖ እየተሳደበ እናንተን እያስጨነቀና እያሳቀቀ እሱ ግን በእናንተ ስቃይና ፈተና እየቦረቀ ይኖራል። አራተኛ እሱ ከውስጥ እየተሳደበ እኔ ነኝ የተሳደብኩት ብላችሁ በእግዚአብሔርና በመንፈሳዊ ሕይወታችሁ ተስፋ እንድትቆርጡ ያደርጋችኋል። አምስተኛ ሰይጣን በሚሳደበው እናንተ እግዚአብሔርን እመቤታችንን ቅዱሳንን እንዲህ እየተሳደብኩ እግዚአብሔር አይምረኝም ብላችሁ በነፍሳችሁ ተስፋ ያስቆርጣችኋል፣ እንደሚፈረድባችሁም ያሳምናችኋል። ስድስተኛ እሱ በሚሳደበው እናንተ ተሳዳቢው እሱ መሆኑን ባለማወቃችሁ ምክንያት ለከፍተኛ ጭንቀትና ህመም ይዳርጋችኋል። ሰባተኛ ሰይጣን በውስጥ ሆኖ እግዚአብሔርን እመቤታችንን ቅዱሳንን እየተሳደበ እናንተ ደግሞ የምሳደበው እኔ ነኝ ብላችሁ ጭንቅ ውስጥ ከቷችሁ እንዲህ እየተሳደብኩ እግዚአብሔር አይምረኝም አስብሏችሁ ራሳችሁን እንድታጠፉ ያደርጋችኋል። ስምንተኛ በጸሎት ጎበዝ ከሆናችሁ እሱ ከውስጥ እየተሳደበ ጸሎታችሁ የማይሰማው እግዚአብሔርን ቅዱሳንን ስለምትሳደቡ ነው እያለ በጸሎት ያዳክማችኋል። ጸሎታችሁ እንደማይሰማ ያሳምናችኋል። በዚህ አጋጣሚ የአንድ ወጣት ታሪክ ልንገራችሁ። ይህ ወጣት ከውስጡ እረፍት የሌለው መቆጣጠርና ማቆም የማይችለው ስድብ ከውስጡ ይሰማል። ውበት ሐሰት ነው፣ ደም ግባትም ከንቱ ነው። ውበትም ይጠፋል፣ ደም ግባትም ይረግፋል። ታው ደሞ ማን ነው እንደሚያረግ? ቴኳንዶ ተምሯል። እሺ ብላክ ቤልት ያዘ። ከዛ ደግሞ ጁጂትሱ ጀመረ። ጁጂትሱ ገለባበጥን ይቆራል። ጁጂትሱ ምንድነው? ጁጂትሱ ደግሞ ትግል ነው። መቆላለፍ ምናምን። ከኛ ጋር ሲያገለግል ሶስት ሰው የማይዘውን እሱ ለብቻ ይዛል። ደግሞ ቆላልፎ ነው የሚይዘውና እንደው ሰውነቱ ቀልጣፋ ስለሆነ ነው እላለሁ። ለካ ቴኳንዶ ተምሮ ነው። በላሁት ዛር ቡዳ አይነ ጥላ ብልት ታረኩት። በላችሁት? መልኩን በላሁት። ሰውነቱንም የበላ አንተ ነህ። ምን ታረኩት? እሺ ምን ታመጣለህ? በነገራችን ላይ ወንዶችንም ሴቶችንም የዛር ቡዳና የቡዳ መንፈስ ካለባችሁ ስጋችሁ ያልቃል፣ ደም ግባታችሁ ይጠፋል፣ ውበታችሁ ይረግፋል፣ ትበላላችሁ፣ ሰውነታችሁ አይቀየርም። እንደውም እየበላችሁ የምትበሉት ምግብ እናንተኑ ይበላል። እንኳን ሰውነት ሊሆን እስክትጨነቁ እስክትሳቀቁ ድረስ ሰውነታችሁ መልካችሁ ሁሉ ይጠፋል፣ ይበላሻል። ይሄ የዛር ቡዳ ምልክት ነው። እሺ እናንተ ወደዚህ ብድግ። እሺ አጅሬ አሬት። እሺ ምን ፈለክ? ወይ ጉድ! ዛሬ ጠገበውን ያዘዘብኝ ወይ ታምር። አይ እኔ እንደዛኛው ጥጋብኛ አይደለሁም። እሺ ማን ያለው ቀና አይነ ጥላ ነው ወደዚህ። እሺ አይነ ጥላ መስተፋቀር። ሌላስ? ጋንንት። እሺ ከልከሊዮስ። እሺ ምን ፈልጋለህ? ሌላ በስላሴ ይዣቸዋለሁ። ሌላ ማን ያለው? ሌላ ማን ያለው? መተት። እሺ ሚስጥራዊ መተት። ሌላስ? ተዘግዝጊያለሁ። ሌላስ? ሌላ ይደረግ። በስላሴ ይዣቸዋለሁ። መንገደኛ ነው። ሁላችሁም ከሱ ጋር አትሄዱም፣ ተሸኝታችሁ ነው የሚሄደው። ሚስጥራዊ መስተፋቀር። በነገራችን ላይ ለዚህ አገልግሎት ከአሜሪካ ነው የመጣው። እዚህ ከኛ ጋር መገልገል ብቻ ሳይሆን ሲያገለግል የነበረ ወጣት ነው። ሙሉ ጊዜውን እዚህ ነበረ ከኛ ጋር ያሳለፈው። ስለዚህ አሁን መንገደኛ ስለሆነ እሱ ትኬት ቆርጦ ይሄዳል። አጅሬ ትኬት አይቆርጥም። እኛ በቪዛ እንሄዳለን፣ እሱ ቪዛ የለውም። በእኛ ቪዛ በእኛ ገንዘብ በቃ ቀብረር ብሎ ይሄዳል። እዛ ደግሞ ህይወታችንን መከራ ያበላል። እሺ ምን አረጋችሁት? ልጁ በላሁት። ዛር ቡዳ አይነ ጥላ ብልት ታረኩት። በላችሁት? መልኩን በላሁት። ሰውነቱንም የበላ አንተ ነህ። ምን ታረኩት? እሺ ምን ታመጣለህ? በነገራችን ላይ ወንዶችንም ሴቶችንም የዛር ቡዳና የቡዳ መንፈስ ካለባችሁ
ስጋችሁ ያልቃል፣ ደም ግባታችሁ ይጠፋል፣ ውበታችሁ ይረግፋል። ትበላላችሁ፣ ሰውነታችሁ አይቀየርም። እንደውም እየበላችሁ የምትበሉት ምግብ እናንተኑ ይበላል። እንኳን ሰውነት ሊሆን እስክትጨነቁ እስክትሳቀቁ ድረስ ሰውነታችሁ መልካችሁ ሁሉ ይጠፋል፣ ይበላሻል። ይሄ ዛር ቡዳ ምልክት ነው። እሺ ሌላ ምን አደረጋችሁት? ሌላ ፈተንኩት። በዝሙት ፈትኗለሁ። እሺ አስቸገረኝ። ከናንተ ተማረና ይሄ ተንኮለኛ አልቻልኩትም። ሐሳብ እመጣለሁ፣ ቆንጆ ሴት በየአይነቱ አሳየዋለሁ፣ ነጮች አሳየዋለሁ፣ የሚያማምሩ ደረድርለታለሁ። ይሄ ተንኮለኛ ውበት ሐሰት ነው፣ ደም ግባትም ከንቱ ነው ይላል። እውነቱን ነው። ጥበበኛ ሰለሞን ብሏል። ውበት ሐሰት ነው፣ ደም ግባትም ከንቱ ነው። ውበትም ይጠፋል፣ ደም ግባትም ይረግፋል። ታው ደሞ ማን ነው እንደሚያደርግ? ቴኳንዶ ተምሯል። ቴኳንዶ ተምሯል። እሺ ብላክ ቤልት ያዘ። ከዛ ደግሞ ጁጂትሱ ጀመረ። ጁጂትሱ ገለባበጥ ነው ይቆራል። ጁጂትሱ ምንድነው? ጁጂትሱ ደግሞ ትግል ነው። እሺ ከዛ መሬት ላይ አንድ ሰው ወድቆ ብትጣል፣ ምሳሌ ብትጣል፣ አንተ ወድቀ እንዴት ሰው የቆመውን ሰው ይመጣ እንደምትችል ምናምን መሬት ላይ ማሸነፍ ማለት በቃ ታግለ ማሸነፍ ምናምን። እዛ እኮ ጥምቀቱ ላይ ትንሽ እንዲህ ምናምን እያደረገ ሲዛላየው ለዛ ነው እንዴ እንዲህ ነው ያደርጋል እኮ ያዘ የሚሰራውን እኮ ነዛ መቆላለፍ ምናምን። ከኛ ጋር ሲያገለግል 3 ሰው የማይዘውን እሱ ለብቻ ይዛል። ደግሞ ቆላልፎ ነው የሚይዘውና እንደው ሰውነቱ ቀልጣፋ ስለሆነ ነው ላለው ለካ 80 ኪሎ የሆነ ሰው ቴኳንዶ ተምሮ ነው። እዛ ጁጂትሱ ሲሰራ ሰውየው 80 ኪሎ ነው። እሱ ገና 60 ምናምን ነበር ያኔ፣ አሁን ቀንሷል። 80 ኪሎውን አሸነፈው። ጉራ ነው ጉራ። ታደባድቡታላችሁ? አይ እሱ ለነገሩ ስርዓት ያለው ልጅ ነው። ሰው ያፈራል፣ እግዚአብሔር ይፈራል፣ ሰው ያከብራል። እስኪ አሜሪካ በምንድን ነው የምታሰቃዩት የምትፈትኑት? ነገርኩ እኮ በዝሙት ሐሳብ ጨጓራውን እየበጣጠስኩኝ ከእናንተ ተማርና ይጾምብኛል። አሁን እኮ ትናንት ሙሉ ቀን አልበላም ተንኮለኛ። አሁን ጭራሽ ደግሞ ነገም ላለመዳት እያሰበ ነው። ነገ ጉባኤ አለ አይደል? እዛ ይሄ ተንኮለኛ ነገም ላለመብዛት ባልበላ ብሄድ ጥሩ ነው ምናምን እያለ ያስባል። እስኪ ልጁን ህይወቱን ምን አረጋችሁት? ህይወቱን እንዳልኩ በላሁት። ሐሳቡን፣ አእምሮን፣ አቅሙን ድቅቅ አድርጌ ከሕፃንነቱ ጀምሮ በላሁት። ከሕፃንነት ጀምሮ ያለው ማን ነው? ከሕፃንነት ዛር አይነት ጥላ ዛር ቡዳ። እሺ ሚስጥራዊ መንፈስ አለው። ሁላችሁም ነው የምትሄዱት። ተንበርከኩ። ሁላችሁም በስላሴ ስም ተንበርከክ። ከጨጓራው ላይ ከሰውነቱ ላይ ሰብስብና ግንባር ላይ ወጣ። እዚህ ተቀምጬ አስጨንቀዋለሁ። በስላሴ ስም ታዛል። ውጣ ከጨጓራው ላይ። ይሄ እንግዲህ የጾም የጸሎት የስግደት ውጤት ነው። በነገራችን ላይ እዚህ ካሉት አሜሪካ፣ ኢሮፕ ያሉት በጣም ጎበዝ ናቸው። በስራ ተወጥረው ጧትና ማታ ይጸልያሉ፣ ይሰግዳሉ። የአምልኮት ሰዓታቸውን ዝንፍ አያደርጉም። እናንተ እዚህ ቁጭ ብላችሁ ጊዜ ያላችሁ አትጸልዩም፣ ትሰንፋላችሁ። እሺ ሁላችሁም ነው የምትሄዱት። በቃ በስላሴ ስም በኃያሉ በመድኃኒዓለም ስም ኢየሱስ ክርስቶስ ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም ሁላችንም አንድም ሳንቀር ስማችንን የጠራን ሁላችንም ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። በል 7 የጮና አውጡ አንድ ላይ ቶሎ በል። 1 ቀጥል፣ 2 ቀጥል፣ 3 ቀጥል፣ 4 5 ቀጥል፣ 6 በል። የመጨረሻ ገንዝና ሄደ። ቅዱስ ገብርኤል ሲኦል አውርድ። በስመ አብ ወወልድ ወመንፈስ ቅዱስ። ኪዳነ ምሕረትን አመስግኑለት።
ወጉድ ሰይፈ ሚካኤል እግዚአብሔር ይባርክ። መብራን ተባረከ። ተው 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 እስኪና ብድግ በል። እንዴት ነው ፈተና? ፈተና ብዙ ነው፣ ግን እግዚአብሔር ይመስገን እኛ አሸናፊ ልጆች ነን፣ እናሸንፋለን። ጎበዝ። የማን ልጆች ነን? የአሸናፊ እግዚአብሔር ልጆች ነን። ግን ምን እየሆንን ነው? የአሸናፊ እግዚአብሔር ልጅ ሆነን እየተሸነፍን ነው በራሳችን ስህተትና ጥፋት። እኔ እንግዲህ ከመጣ ጀምሮ ከኛ ጋር አብረህ እያገለገልክ ነው። በእውነት ኪዳነ ምሕረት ጉልበትን ትባርክ፣ ያሰብከውን ትፈጽምልን። ጉልበቱንም ገንዘቡንም ነው ለኪዳነ ምሕረት እየሰጠ ያለው። ግን እኔ ሳይ እንግዲህ ወይ ብልሃትህም ጥበብህም ከሰውነትም ቅልጥፍና ይመስለኛልና እያጠመቅን በጣም የሚያስቸግረውን ያስል ቆላልፈ ነው የምትይዘው። አጅሬ ሲነግረኝ ለካ በቴኳንዶ ብላክ ቤልት አለ። ይሄ ደግሞ የሚቆላልፈው ምንድን ነው? ጁጂሱ ነው የሚባለው። ጁጂሱ በሱ ነው መንፈሱን አንቀ የምትይዝልኝ። ዋናው እምነት ነው። ግን ፊዚካሊ ደግሞ ትግል ሲኖር ያንን አንዳንዴ እንደዛ ቆላልፈ ቁጭ እንደዛ ሞክራለሁ። እንደዛ ምን መንፈሱ ምን ነው የቆላለፍከው? የሰውንም የራስንም ነው በጸሎት እንደዚህ ያንን በካራቴ ያንን ደግሞ በጸሎት እግዚአብሔር ይመስገን። ኪዳነ ምሕረት የመጨረሻ ታድርግልህ በሉት። ወላዲተ አምላክ እቅፍ ድግፍ አድርጋ በሰላም ለሀገር ታብቃ። ያገለገልካት ኪዳነ ምሕረት ጥላ ከለላቱን መብራንን አመስግኑለት። ዳሞ ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።